እኔ አሁን ከሁለታችሁ የምፈልገው ነገር በቃ አንተም ከቤት ህይወት አንቺም ከአሚር ህይወት ውጡ። መሀል ገብታችሁ እየበጠበጣችሁ ነው። የሰው ፍቅር የሰው ሰላማዊ ፍቅር እየበጠበጣችሁ በድንግል ማርያም እኔ ያለው እውነቱን በድንግል ማርያም በድንግል ማርያም ይኸው እሺ፣ እኔ የፈለግከውን ነገር ላድርግልህ በድንግል ማርያም እየለመንኩ ነው። ከቤት ህይወት ውጣ፣ አትበጥብጣቸው። ከዚህ በኋላ ከአሚር ህይወት ውጪለት። አሚር የቤቲ ብቻ ነው መሆን ያለበት። መጀመሪያ ጸቡ ማን ነው? ራስ እንደ ጨዋታ አይደል? ጸቡ ማን የተነሳው አይደል? ራስ አይመለከተም ማለት ይኸውልሽ፣ አሚር ይሁን ነገር እንዲያደርግ ያደረገው መጀመሪያ አንተ እኔን ትደግፋል ነበር እንዴ? እኮስ ብደግፍ ታዲያ በዚህ መንገድ እንደምደግፍሽ እኔ ቤቲ እንደምን ትፈልጋል ነበር እንዴ? አልፈልግም። በግዛ እሺ፣ በአላህ ከህይወታቸው ውጪ በአላህ በእግዚአብሔር። አንተስ ደግሞ ምን አገባ? ምን ይመለከታል? ገና ለገና ጓደኛዬ ነው ብለህ በእኛ ህይወት ውስጥ ማበጥበጥ አለብህ? አያገባህም። እኔ እኮ ይህን ህይወት ነበር እስከ ዛሬ ድረስ ስፈልግ የነበረው። አሚር እልህም ምንም ይሁን የያዘው በቃ አሁን ከኔ ጋር ነው፣ አይመለከትም። ሰላም ውድ የዩቱብ ቤተሰቦቼ እንደምንድን ናችሁ? እኔ በጣም ደህና ነኝ፣ ግን ደስተኛ አይደለሁም። ደስተኛ አልሆንኩም። ምክንያቱም ያው ሰሞኑን ያለውን ነገር ታውቁታላችሁ። ቤቲና አሚር ኦልሬዲ እስከ መለያየት ኦልሬዲ ተለያይቷል። ብዙ ነገር ተፈጠረ። ብዙ ነገር እንግዲህ ያለውን ነገር ዝም ብዬ ቁጭ ብዬ ነበር። ግን ያው አሁን ደግሞ ሳየው ነገሩ በጣም እየከረረና እየተባባሰ ከመስመር እየወጣ ነው ያለው። ምክንያቱም ያው ቤቲም ከጎኗ ኦሊያድ አለ፣ አሚርም ከጎኑ አምራለች። በዛ መሃል ምን ተፈጠረ? ሁለቱ ተለያይቷል። ምክንያቱም ሁለቱ ከጎናቸው እስካሉ ድረስ፣ ኦሊ ከቤት ህይወት እስካልወጣ ድረስ፣ አምራ ከአሚር ህይወት እስካልወጣች ድረስ አንድ ላይ መቀጠል አይችሉም። ምክንያቱም በየቀኑ በየሁኔታው ይጣላሉ፣ ምን ይላሉ፣ ይጨቃጨቃሉ። ግን በቃ የሆነ እንዴት ልበላችሁ፣ በጣም ነው ግራ እየገባኝ ነው። አንዱ ሲባል አንዱ ሲባል አንዱ ሲባል አንዱ። ዛሬ ቤቲ ደህና ሆነ ሲባል ነገ አሚር እንትን ይላል። ነገ ደግሞ አሚር ደህና ሆነ ሲባል ቤቲ ደግሞ ከነገ ወዲያ መልሰው ወደታች ወደ ኋላ። እስከ ዛሬ እኮ ብዙ ነገር ተከፍሏል አይደል እንዴ? ብዙ ነገር ከፍለናል። ብዙ መስዋዕትነት ተከፍሏል። ሁለቱ አንድ ላይ እንዲሆኑ ብዙ መስዋዕትነት ተከፍሏል። ግን በዚህ በማትረባ ነገር እንዲህ መሆን የለበትም። አጥፍታለች ቤቲ፣ በጣም ጥፋተኛ ነች። አጥፍታለች። ያጠፋችው ጥፋት ምንድነው? ከኦሊያድ ጋር ሄዳ ምናምን ነገር የፍቅር ጊዜ ምናምን ነገር። እሷ ደግሞ አይ ወንድሜ ስለሆነ ነው። ከወንድም ጋር እንደዛ አይኮንም። እውነቱን ለመናገር ከወንድም ጋር እንደዛ የመሰለ በጣም ደባሪ፣ በጣም ነው የተሰማኝ። አሚር የተሰማው ስሜት እኔንም ተሰማኝ ስል እኔ እንጃ። የኔ ሚስት ወይም የኔ ፍቅረኛ እንደዛ ብታደርግ አይደል ነው ምን እንደማደርግ አላውቅም። በጣም ያናድዳል። እና ዛሬ የመጣሁት በቃ ኦሊያድንም አምራንም ጠርቻቸዋለሁ። እዚህ ከሁለቱ ህይወት ውጡላቸው። አንዳቸው ካላንዳቸው መኖር አይችሉም። መለያየት አይችሉም። በቃ ቤቲና አሚር ማለት የአንድ ሳንቲም ሁለት ግልባጭ ማለት ናቸው። አንዱ ያለ አንዱ አይቆምም፣ አይቀመጥም። እና እኔ እንጃ ብቻ መለመን ካለብኝ እግራቸው ስር ወድቄ መለመን ካለብኝ ያንን ከማድረግ ወደ ኋላ አይደለም። ምክንያቱም እንዲለያዩ አልፈልግም። አሚርና ቤቲ እንዲለያዩ አልፈልግም። በቃ አንድ ላይ ያምራሉ። ብዙ መስዋዕትነት ከፍላለታለች ቤቲ፣ ብዙ መስዋዕትነት ከፍላለታለች። እስቲ አሁን ይህ ሁላ መስዋዕትነት ተከፍሎ ሲለያዩ ትንሽ አይደብርም? ለጆሮስ አይከብድም? በእውነት ለሚሰማው ሰው ራሱ ይደብራል አይደለም እንዴ? አጠገብ ላለ ሰው ለሚሰማው ሰው ራሱ በጣም ነው የሚደብረው። እና አምራንም ኦሊንም ጠርቻችኋለሁ። ምክንያቱም በቃ እነሱ ከህይወታቸው ካልወጡ፣ ኦሊ ከቤት ህይወት ከቤቲ ካራቀ፣ አምራ ከአሚር ካራቀች፣ በቃ መልሶ የሆነ ታጥቦ ጭቃ ነገር የለም ወይ ድንጋይ ላይ ውሃ እንደማፍሰስ እንደዛ ነው የሚሆነው። ምክንያቱም
ኦሊ በየቀኑ ቤቲ ይጠራታል። ቤቲ ደግሞ ለአሚር ሳትናገር ትሄዳለች። አምራ ለአሚር ቀለበት ታደርግለታለች። በጣም እኔ እንጃ፣ በጣም የሚደብር ነገር ነው በእውነት በጣም ይደብራል። ምክንያቱም እኔ ሳስበው ራሱ በጣም እንዴት እንደሆነ አላውቅም። ፈጣሪው እንግዲህ ፈጣሪ ይርዳኝ። እስቲ እናንተን ፈጣሪ ይርዳ እና ሁለቱ እሺ ብለው ከነሱ ህይወት ያውጣቸው በሉኝ እስቲ። እኔ እንጃ እኔ ምን ማድረግ እንዳለብኝ ራሱ ግራ እየገባኝ ነው። ማንን ወቅሼ ማንን እንትን እንደምል በጣም ነው ግራ የሚገባው። አሁን ቤቲ ሉቀሳት፣ አሚር ሉቀሰው፣ ሞር ደግሞ መወቀስ በዚህ ነገር መወቀስ ካለባቸው ኦሊና አምራ እንጂ ቤቲ ወይ አሚር አይደለም። ስለዚህ በቃ እኔ ሁለቱንም ጠርቻቸዋለሁ። እምቢ ካሉኝም እንግዲህ ወደ ሌላ እርምጃም እገባለሁ። ዛሬ እንደ መጀመሪያ ጠርቼ እንደማዋራቴ በስራም በክብር በስነ ስርዓት አነጋግራቸዋለሁ። የእነሱ የሚሉትን እንሰማለን። አይ አልወጣም የሚሉ ከሆነ ደግሞ ወደ ሌላ ወደ ትልቅ እርምጃ እኔ እንጃ እገባለሁ። በቃ ወደ ትልቅ እርምጃ ነው እንጂ የሚገባው እንደዚህ ዝም ብዬ አልቀምጥም። የሰው ህይወት አበላሽተው የራሳቸውን ህይወት መገንባት የሚፈልጉ ሰዎች አንዳንዴ አያስፈልጉም። ስለዚህ በቃ አሁን አምራ እየደረስኩ ነው አቅራቢያ ላይ ምናምን ነገር ብላኛለች። እንግዲህ እሷን እንጠብቃትና ከዛ በኋላ ኦሊያድም ይመጣል። እስከዛ እንጠብቃትና እንግዲህ እንገናኛለን። ፋሚሊዎች ብዘገይም አምራ ቀድማ ደርሳለች። ያችኋትና እየመጣች ነው። እንግዲህ ማድረግ ያለብኝ ነገር መናገር ያለብኝ እናገራለሁ። ይደብራት ሲፈልግ አምራ እንደምን ነሽ? ሰላም ነው? ደህና ነሽ? አለን። ላስት ታይም ስንገናኝ በሰላማዊ መንገድ አልተገናኘንም። ብዙ ተባብለናል አይደል? ዛሬም የጠራሁሽ እንደበቀደሙ በእንትን ሳላውቅ ላወራሽ ሳይሆን በስነ ስርዓት ሰሞኑ ስለተፈጠረው ነገር ላወራሽ እና አንድ እንድታረጊልኝ የሚፈልገው ነገር ስላለ የጠራሁሽ። ምን ማድረግ ስልሽ አሁን እንድታረጊልኝ የሚፈልገው ነገር ከአሚር ህይወት ውጪ። የቀለድከው ለምን ወጣው? ምን ማለት ነው የቀለደ? ጭራሽ እኮ አሁን አብረን እየሆንን ነው። ጭራሽ አሁን በአሁን ሰዓት ነው መውጣለት። ይኸውልሽ አሁን አንቺ የውሸት እንትን ምን ይሰራልሽ ማለት የውሸት ስልሽ አሁን ቤቲ አሚር ከቤቲ ጋር ተነጥሎ ከአንቺ ጋር የደስተኛ ህይወት የሚኖር ይመስልሻል? አዎ እኔ ደስተኛ ከሆንኩበት ማንም አያገባውም። ኦኬ አንቺ ስለዚህ ራስ ወዳድ ነሽ ማለት ነው። ምንም ይሁን ምንም በቃ አሚር አሁን የኔን እያደረኩት ነው አይደል? አንተ ሲጀመር ምን ይመለከታል? ቀላል ይመለከተኛል። ጓደኛዬ ወንድም እኮ ነው። እንዴት አይመለከተኝም? መብቱ እኮ ነው። የሱ ህይወት እኮ ነው። አንተ ምን አገባህ? እሺ አንዱነት ልንገርሽ፣ አንቺ መርጦ አይደለም ቤቲ ቀንታ ትመለሳለች ብሎ መቼም አይሆንም። እንደዚህ ገብቶሻል አይደል? ምንም ይሁን ምንም በቃ አሁን እኔ እና እሱ አብረን ነን አይደል? በቃ አሁን አንተ ምንም ያገባህ ነገር የለም። አሁን ሲጀመር ቤትም እኮ ፈልጋ ነው ወደ ኦሊያድ እየሄዳለችው አይደል? ፈልጋ ነው አይደል? አንቺ አሚር ደግሞ ጭንቅላታችሁ ላይ ከመጣ ድረስ መብቱ ነው። አንተ ምንም የሚያገባህ ነገር የለም እዚህ ጋር የኔና የሱ ህይወት ነው። አሁንም ቢሆን በሪስፔክት እያዋራሁሽ ነው። ጀመር ነው ተራረኝ እንግዲህ አሁን ስራ አለብኝ። ወደ ገደለው ግባ። ለምን እኮ አሁን ወደ ገደለው ስገባ ማለት ነው ከዚህ በኋላ ከአሚር ህይወት ውጪለት። አሚር የቤቲ ብቻ ነው መሆን ያለበት። እኔ ደግሞ ልንገርህ ጭራሽ ከዚህ በኋላ እኔ ከአሚር ህይወት መውጣት አልችልም። ለምን መስዋዕትነት እየከፈልኩ ያለሁት እኮ ከአሚር ጋር ለመሆን አይደል? ካንቺ የበለጠ ቤቲ ብዙ መስዋዕትነት ከፍላለች። ከዚህ በኋላ ምን ከፈልሽለት? ምን አረግሽለት? እስቲ አሚርን ለማግኘት ይሄን አርጋለሁ፣ በዚህ ወጥቼ በዚህ ወርጄ ይሄን ክል አርግለታለሁ የምትይው ነገር ምን አለሽ? ሊሆን ለማውራት እንኳን ይከብዳል። ብዙ መስዋዕትነት ከፍያለሁ ለማለት እንኳን ያደረግሽውን ነገር ይሆን እንደዚህ አርጋለሁ ከፍያለሁ እያልኩ አይደለም። ከዚህ በኋላ መስዋዕትነት መክፈል እስካለብኝ ድረስ ምንም ነገር ለሱ አደርግለታለሁ። ይኸውልሽ ከዚህ በኋላ አንተስ ምን አገባ? ምን ይመለከታል? ገና ለገና ጓደኛዬ ነው ብለህ በእኛ ህይወት ውስጥ ማበጥበጥ አለብህ? አያገባህም። እኔ እኮ ይህን ህይወት ነበር እስከ ዛሬ ድረስ ስፈልግ የነበረው። አሚር እልህም ምንም ይሁን የያዘው በቃ አሁን ከኔ ጋር ነው። አይመለከትም። አሁን ከአንቺ ጋር ማለት ይኸውልሽ ነፍሱ የሌለ ስጋውን ተሸክመሽ ምንም አይሰራልሽ። እውነቱን ስነግርሽ አሚር ልቡም ሀሳቡም ጭንቅላቱም ያለው ቤቲ ጋር ነው።
ገብቶሻል አይደል? እሷ ጋር ያለውና አሁን ከህይወቱ በሰላማዊ እንደመጣሽ በሰላማዊ መንገድ አንተ ለቤቲ ነው የምትገባው። አንተ የቤቲ ባል ነህ ብለሽ በሰላማዊ መንገድ ከህይወቱ ውጪ። እኔ መቼም ማረጋ የተሳሳተ ቦታ ላይ ነው ያለሽው። ይሄ ማረግ አልችልም። ለምንድን ነው የማትችይው? እኔ አሚርን አፈቅረዋለሁ። ከአንቺ በላይ እኮ ቤቲን ያፈቅራታል አሚር። እሳ ይደጋ አደረገ። አሁን ከኔ ጋር ነው ያለው። ለምንድን ነው የምትበጠብጠኝ አንተ? ያንን ተገላገልኩ እኔ በጠበጥኩሽ። ጭራሽ እኔ ነኝ የበጠበጥኩሽ። አንቺ ነሽ እኮ በሰው ፍቅርና መውጣት አልፈልግም፣ አልችልምም፣ አላደርገውም። በሰው ፍቅር ውስጥ ገብተሽ እየበጠበጥሽ ያለሽው አንቺ ነሽ። እውነቱን ልንገርሽ እዚህ ጋር ማለት ነው። እውነቱን እኮ ይሄ ገሃድ ያለ ነገር ነው። ገሃድ ያለ ነገር ነው። ምንም ጥለው አልሄደችም። ገሃድ ያለ ነገር እኮ ነው ይሄ። ይሄ ሁሉም ሰው የሚያውቀው ሁሉም ሰው የሚመሰክረው ነገር እኮ ነው። ቤቲ የአሚር ፍቅረኛ፣ አሚር የቤቲ ፍቅረኛ እንደሆነ መለያየትም እኮ ይኖራል። ሁሌ እኮ አንድ ይሆናሉ ማለት አይደለም። ይሄ ሁላ መስዋዕትነት ተከፍሎለት ዝም ብሎ ቃቃ ጨዋታ ነው እንዴ? ጨዋታው በቃ ዳቦ ተቆረሰ ብለው ተነስተው ከየሌላ ሰው ጋር የሚሆኑት ቃቃ ጨዋታ ነው እንዴ? ፍቅር ቃቃ ጨዋታ ነው እንዴ? አምራ ንገሪኝ እስቲ። ፍቅር ቃቃ ጨዋታ ነው? ጨዋታው አለቀ፣ ዳቦ ተፈረሰ ብለሽ ስሚ። ህይወት አያገባም። እሱ ፈልጎ መጣ አይደለ? እኔ ተቀበልኩት፣ አለቀ። አንቺ ራስሽ ስለ አሚር ምንም አይመለከትሽ። ለምን አይደል? ምንም አይደለሽ። ጓደኛዬ ነው አልካ። እኔ ደግሞ አፍቃሪ ነኝ። አንቺ አፍቃሪ ነሽ፣ እሱ ደግሞ ላንቺ ቦታ የለውም። እሺ ደግ አደረገ። አሁን ቦታ ስላለው አለው በግድ ታመጪዋለሽ። በግድ የማይፈልግ ቦታ እንዳለው ይላል። እንደምንድን ነው? ሰላም ነው። ካሜራ ገውኝ እኮ ነው። እንደምንድን ነው? ዳና ትንሽ እኮ ታውቃለህ እኮ ብቻዬን ስልክ ሁለቱም ነገሩ ከሁለታችሁም ጋር ስለሚገናኝ ለዛ የጠራው እኮስ መጥራት ካለብን የብቻዬን ጠርተኸኝ እኔና አንተ ብቻ ማውራት የለብንም አይደል? ይኸውልህ ወላድ ጭራሽ ጸቡ እንዲባዋስ ነው እንዴ? እኔ ከሁሉ ጋር ቆሜ ማውራት አልችልም። ስለማወራችሁ ነገር ነው እየጠራኋችሁ። አንዴ እስቲ ስሙኝ፣ በእግዚአብሔር ተረዱኝ እስቲ። እኔ የኔን ጭንቀት አልችልም፣ ምክንያቱም ነገሩ ሁለታችሁን የሚመለከት ነገሩ እኔም እኮ በዛ ጉዳይ ይኸውልህ ብቻችን አውራንና ተፈጠነ አይደል ነገሩ። እኔም በዛ ዙሪያ ላናግራችሁ ነው የመጣሁት። የጠራኋችሁ ሁለታችሁ ነው። ዝም በል አንዴ። እኔ አሁን እዚህ ጋር የጠሯችሁ ሁለታችሁንም ለእሷ እየነገርኳን ነበር። ከእሷ ጋር ሳንጨርስ መጣህብንና ይኸውልህ ኦሊያድ፣ እኔ አሁን ከሁለታችሁ የምፈልገው ነገር በቃ አንተም ከቤት ህይወት አንቺም ከአሚር ህይወት ውጡ። መሀል ገብታችሁ እየበጠበጣችሁ ነው። የሰው ፍቅር የሰው ሰላማዊ ፍቅር እየበጠበጣችሁ ኪራ። እኔ ደግሞ አንተ በማይመለከትህ ነገር አትግባ። አይመለከትህም። በቃ የነሱ ህይወት ነው፣ አያገባህም ማለት የነሱ አያገባህም። አሚር ፈልጎኝ እስከመጣ ድረስ መብቴ ነው። እውነቱን ልንገርሽ እዚህ ጋር የሰው ህይወት ውስጥ ገብቶ እየበጠበጠ ያለው ማነው ታውቃለህ? አንተና አንቺ ሁለታችሁ ናችሁ። ምክንያቱም ልንገርሽ ራሽ ቤቲ ይኸውልህ ቤቲ አሚርን እናስቀናዋለችኝ። አሚርን አስቀናው። በዛ ተራ ምክንያት ከሁለቱ ተለያዩ አይደለም። ሁለቱ ደግሞ አብረው ቢሆን ደስ ይለኛል። ምክንያቱም ቤቲ ማለት ጓደኛዬ ነች፣ አሚርም ጓደኛዬ። ሌላ የዘለ ነገር እኮ እሺ፣ አንድ ነገር ከወታቸው ለውጣ ከፈለክ ደግሞ እውነቱን ስናግረኝ ቤቲንም አሚርንም ሁለቱ ባሉበት አናግረኝ። እሺ፣ ሁለቱ ባሉበት ነው ማናገር። እሺ፣ አሁን አንተ አንድ ላይ እንዲሆኑ ትፈልጋለህ? ጓደኛህ ነች አይደል? ኮስታሪያ ምን ላድርግሽ እኔ እኮ። እሺ፣ አንድ ነገር እንድታደርገኝ የሚፈልገው ከቤቲ ራቅ። ከቤቲ ማራቅ ደግሞ አልሽ። በቃ አሚር ጓደኛዬ ነች አይደል? ከአሚር በፊት እኮ ማውቃት ቤቲ ነው። ቤቲ ደግሞ እዚህ ጋር እንድትጎዳብኝ እሱ ጥሏት ሲሄድ ሲፈልግ ከአምራ ጋር የሆነ ሲፈልግ ደግሞ ከሌላ ሴት ጋር የሆነ እያስቀናት ደግሞ አትችልም። ማን ይበጠበጠው? መጀመሪያ ጸቡ ማን ነው? ራስ እንደ ጨዋታ አይደል? ጸቡ ማን የተነሳው አይደለም? ራስ አይመለከትም ወይ? ይኸውልሽ አሚር ይሁን ነገር እንዲያደርግ ያደረገው መጀመሪያ አንተ ቤት ትደግፋል ነበር እንዴ? እኮስ ብደግፍ ታዲያ በዚህ መንገድ እንደምደግፍሽ እኔ ቤቲ እንደሆነ ትፈልጋል ነበር እንዴ? አልፈልግም። በቃ ከቤቲ ጋር ይሁኑ፣ ግን እኔ ደግሞ ከቤቲ ህይወት አድርቅም። ከባለለ ከቤቲ ጎን ሁሌም ከቤቲ ጎን ነኝ እኮ። እሺ ቤቲ ከአሚር ጋር እንድትሆን ትፈልጋለህ አትፈልግም? ብፈልግም ከሁለቱ ህይወት መውጣት እኮ እችላለሁ። ነገር ግን ከቤቲ ህይወት ደግሞ በጣም ቤቲ ጓደኛዬ ነች አለ። ገባ? አሚር ደግሞ እዚህ ጋር አይመለከተውም። እሺ ገባ አይደለ? አሚር ባለፈው በተመሳሳይ እንዳንተ ሲለኝ ነበረ ከቤቲ ህይወት ውጣ አንተ ላይ ካልፈልግም ምናምን። እሺ ሁለታችሁንም በምታምኑት አምላክ
ልለምናችሁ እኮ ሳው ለዚህ ጉዳይ ከጠራኝ አምላክ የመጨረሻው ከቤት ህይወት መቼም አልወጣም። በቃ አለቀ። ግን ለቤተሰብ ማስብ ስለምጨነቅላ ነው። በኋላ የሆነ ነገር ብትሆን ደግሞ ጥፋተኛው እንትና ልትሉ ለመጠቆም ነው። ገባ አይደል? እውነቱን ስነግርህ ደግሞ አንተ መከራከር ካለብህ ለአሚርም መከራከር አለብህ፣ ለእኔ መከራከር አለብህ። እውነትን ደግፈህ መከራከር አለብህ። አሚር ሲያደርግ የነበረውን ነገር ታውቃለህ? አሚር ሲያደርግ የነበረው እሷ ከእሷ ጋር ሆኖ ሲያስቀኑ ነበር እኮ። ከዛ ደግሞ እውነት ነው ብዬ ሳጣራ ደግሞ እውነት ነው ፍቅረኛሞች ነው አለ በራሱ። አንቺ አልነበርሽ? እውነት ነው አለ አይደል? ያንተ ስራ አይታየም። በዚህ ማለት ታዲያ ቤት ስትጎዳ ነው ዝም ነበር? እሺ መጀመሪያ አሚርና ቤትን ያጣላችሁ ማን ነው? ወላድ አንተ እኮ ነው። አንተ ከቤቲ ጋር የማይሆን ከጓደኛ የማይጠበቅ ነገር እኮ ነው ስታደርግ የነበረው። ምን ያላልኩ ነገር አለ? እንዴት ለጓደኛ እህቴ ብለህ ለምታስባ ሴት ቀይ አበባ ይሰጣል፣ ቸኮሌት ይሰጣል። ምን ችግር አለ? እሺ ቸኮሌቱ ስማኝ፣ ቸኮሌቱን የሰጠኋት እኮ አልፍጄ ስለመጣሁ እኮ እንዳትቀየመኝ ነው። አበባው ምንድነው? እሺ አበባው ምልክቱ ምንድነው? እስቲ ፍረዱ እናንተም። አበባው ቀይ አበባ ለማን ነው የሚሰጠው? ለእህት ቀይ አበባ ይሰጣል? እስቲ እናንተ ራሱ ፍረዱኝ። ይኸው እሺ ቀይ አበባ ለእህት ይሰጣል አይሰጥም? አሁን እሺ ምን አገርም ትለኝ? ይኸውልህ አሁን ባጭሩ እኔ ከምክንያት ጋር ነገርኩህ። ቀይ አበባ የሰጠሁት አርፍጄም ስለመጣሁ እንዳታኮርፍብኝ። ከዛ ደግሞ እንዳትቀየም አክት ነው። ኦሊ ዝም ብለህ አንቺ በማይመለከትሽ ደግሞ አትገቢ። ለምን አይመለከተኝም? እዚህ ጋር የጠራኝ ሰው ስለሚመለከተኝ ነው። ኧረ በእግዚአብሔር ዝም በሉ። አሚር ሄደሽ አታወሪውም እንዴ አንቺ? ምን አገባሽ? እሺ የጠራ ሁለታችን እሺ ዝም በሉ። ኦሊያድ ስማኝ በቃ እሺ። አሁን እሺ አንተ ሰቤት ማውራ ከፈለክ ደግሞ እሷን ሸኛትን እናንተ ብቻችሁን ነው እንዴ ልለምናችሁ። እሺ ተለመኑ። አንቺም አምራ ተለመኝ። እስቲ ተለመኑ። እንደው አይሁን ነገር ኦሊያድ እኔ ምንም ልረዳ አልችልም። በድንግል ማርያም እኔ ወለ እውነቱን በድንግል ማርያም በድንግል ማርያም ይኸው እሺ እኔ የፈለግከውን ነገር ላድርግልህ በድንግል ማርያም እየለመንኩ ነው። ከቤት ህይወት ውጣ፣ አትበጥብጣቸው። ይሄን ነገር ደግሞ ማለት የምትችለው አሚርና ቤቲ ባሉበት እኔ እውነቱን ልናገርና ከዛ በኋላ እውነቱን አይደለም እኔ በቃ እሺ ገብተሃል እኮ ኦሊያድ። እሺ በምንድን ነው ቤቲ ካጠገብ ወንድ ላይ አፈልግም አይደል እንዴ? ቤቲ ራሱ አፈልግም አይደል? አሚር ከህይወቴ ውጣ ያለኝ ከህይወቴ ወጣው ልጅ ከአሚር ከዛ ሁለቱም እንደሚያደርጉት ሁለቱ ፍቅር ጀምረዋል አይደል እንዴ? ቤቲ ስትጎዳ ደግሞ ማየት አልችልም። ገባ አይደል? ከፈለክ ሁለቱ ባሉበት አውሩ፣ ከፈለክ ደግሞ ብቻህን አውራኝ። ከዚህ ውጪ ሌላ ነገር ነው። ተለመነኝ። እሺ ይኸው ለመንኩ አይደል? እሺ ከለመና በላይ ምን አለ? እኮ እስከ ቤት ህይወት እንጠጣለን። ቤቲ ባለችበት እኔ እናንተ እናወራለን። እኔ በሳሚ ኪራ አሚር ባለበት ለዚህ በጠራኝ ተሰፋ። ስማኝ በእግዚአብሔር ስማኝ ኪራ ኦሊያድ በእግዚአብሔር ተለመነኝ። አምራን አልፈልግም ካለ እኔ እወጣለሁ። ገባሽ? አባረርሽ እኮ አንቺ። አላባረረኝም። ከዛ በኋላ ከህይወቴ ውጪ ብሎ አባረርሽ። ይቅርታ ብሎ ጠይቀኝ መጣ አይደለ? ስለፈለገኝ ህይወቴ ውጪ ብሎ አባረርሽ። አንቺ ለምን የጠራሽ? ስሜታዊ ስለነበረ ቤቲ ስላናደደችው ነው እንደዛ ያደረገው። ከዛ በኋላስ መጥቶ ይቅርታ ጠይቀኝ። አምራ አቤት እኔ በቃ በህይወትሽ ብዙ ነገር አድርገሽ ወይ እምቢ ብለሽ ልታቂ ትችያለሽ አይደል? ይኸውልህ ኪራ እኔ በአሚር የመጣ ነገር ምንም ነገር ልሰማ አልችልም። የፈለግሽውን ነገር ላድርግልሽ በግዛ እሺ በአላህ ከህይወታቸው ውጪ በአላህ በእግዚአብሔር ኪራ ተለመኝ። መቼም አላደርገውም። አትለምነኝ። መቼም አላደርገውም። ይኸውላችሁ አሚር መጥቶ አልፈልጋትም እስካላለ ድረስ አንተ አይመለከትም። አሚር መጥቶ ይጠይቀኝ። አልፈልግም ብሎ አስወጣሽ። ከዛስ አስወጣኝ። መጥቶ ይቅርታ ጠየቀኝ። አለቀ። ምክንያቱም ከጎኑ እንደሆን ይፈልጋል። እንድርቀው አይፈልግም። መብቱ ነው። አንተ አያገባህም። አንተ ራስህ ውጣ። አንተ ራስህ ከህይወታችን ውጣ። እኔ ከህይወታችሁ ውጣ? አዎ አትበጥብጥ። እኔ እንዴት ብዬ ባስረዳሽ ሊገባሽ የሚገባሽ አይነት ሰው ስላልሆንሽ አይገባኝም። በቃ እኔ መሄድ ነው ያለብኝ ኪራ። ወይኔ እናቴ እግዚአብሔር ምስክሬን እኔ እንጃ። እኔ እግዚአብሔር ምስክሬን እኔ አላውቅም። ምክንያቱም እኔ መጀመሪያም ተናግሬያለሁ። ለመንኳቸው ከለመና በላይ እሺ ምን አለ? ኦሊያድን በድንግል ማርያም ብዬ ለመንኩት፣ አምራን በአላህ ብዬ ለመንኳት። ሁለቱም ሊሰሙኝ ፈቃደኛ አልሆኑም። እሺ እኔ ምን ላድርግ? እስቲ እናንተ ምን እንደማደርግ እስቲ ንገሩኝ። እንደዚህ አድርግ፣ ይሄን አድርግ ብላችሁ በሉኝ እና ላድርግ። እኔ እንዲለያዩ አልፈልግም። በቃ እንዴ የሁላ መስዋዕትነት ተከፈለ፣ የሁላ መስዋዕትነት ይሄድ ነው። ለምንድን ነው በቃ
በሚካኤል እኔ እግዚአብሔር ምስክሬን ነው የምላችሁ። ሁለቱ ከአምራ ኦሊ ከቤት ህይወት፣ አምራ ከአሚር ህይወት ሁለቱ ከፍቅራቸው መሃል ካልወጡ አሁን ዛሬ በሪስፔክት ለምኜ አዋርቻቸዋለሁ። ልመኔን ረግጠው ዲስሬስፔክት አድርገውኝ ሄደዋል። ከዚህ በኋላ ግን በጣም የማይሆን እርምጃ ወስዳለሁ። አምራም ላይ ወሊያድም ላይ ሲበቃ ይበቃል። ምክንያቱም እኔ እንጃ ሲበቃ ይበቃል ሁሉም ነገር ማለት ነው። ከልመና በላይ በሪስፔክት ከመጥረት ቀርቦ ከመጠየቅ በላይ ምንም ነገር የለም። ምክንያቱም እኔ እንጃ በጣም ተናድጃለሁ። ምን ማድረግ እንዳለብኝ አላውቅም።